ለአንተ ነብይ ሊሆን ይችላል፣ ለእኔ ሐሰተኛ ነብይ ነው። ነብይ ከሆነ ሐሰተኛ ነብይ ነው። አንተም እግዚአብሔር ደግሞ ለእኔ አምላኬ አይደለም፣ ሐሰተኛ አምላኬ ነው። ነብይ ናቸው። ነቢዩላህ ኢሳ ነብይ ናቸው ለእኔ ማለት ነው። ሰው ነው ነብይ ነው ብዬ ካመንኩ እኮ እኔ ክርስቲያን መሆን አይጠበቅብኝም፣ ሙስሊም ነበር የምሆነው። ሐሰተኛ ነብይ ነው ብዬ ነው ማለት ስድብ ነው ብለህ ሐሰተኛ ነብይም ቢሆን አሳምቷችሁ ወይም ደግሞ ቃል በቃል እኮ አስተምሯችሁ እኮ አይደለም። ኢየሱስ ክርስቶስ ተገለጠ፣ አስተማራችሁ። በኢየሱስ ክርስቶስ በኩል ስለ እግዚአብሔር አወቃችሁ እንጂ እግዚአብሔር ድምፅ አሰምተዋል። መጀመሪያ ደረጃ ክርስቶስ ነው የነገራችሁ አልክ። አዎ ክርስቶስ ከነገረን እሱን ካመንክ በቂ ነው የመጀመሪያው። ምክንያቱም እርሱ ክርስቶስ አምላክ ነው ብለን ስለምናምነው አሳየው። ያለ ቃል ፍጡር ነው፣ ይሄ አይደለም። ያለ ቃል ፍጡር ነው፣ ያለ ቃል ፍጡር ነው ወይ? እርግብ ፈጥሯል ነው ያልከው። ፎይ እርግብ ብቻ ሳይሆን አንተንም መሐመድንም ፈጥሯል። ምክንያቱም ሸምሰዲን ኦፎይ ሰላም ነው፣ እንዴት ነህ? አለው። አንድ ጥያቄ ነበረኝ። ቅድሚያ ግን አላህ ታይቷል ብለህ ታምናለህ? እኔ ወይንም ደግሞ ለመኖሩ ማስረጃ ምንድን ነው? አላህ ለመኖሩ ማስረጃ አላህ ለመኖሩ ማስረጃ አላህማ ማስረጃ የሁሉም ፈጣሪ እኮ ምንድን ነው ማስረጃ ለመኖሩ? ዓለም መኖሯ ራሱ ማስረጃ ነው። ማስረጃ ሊሆን አይችልም። አንተ ዓለም በኖሯ እንዴት ነው ማስረጃ የሚሆነው? እሱንማ ዓለምን የፈጠረው የማይታዩትንም የሚታዩትን ሁሉን ዓለማትን ሰማይና ምድርን የፈጠረ የኔ አምላክ ነው፣ አንተ አምላክ ሳይሆን አንተ የምታመልከው ሳይሆን። ስለዚህ አላህ ለመኖሩ ማስረጃ ምንድን ነው? ተንፍሶ ያውቃል? እሺ የአንተ አምላክ ማን ነው? እሱን እነግርሃለሁ። ቅድሚያ አላህ ለመኖሩ ማስረጃ ምንድን ነው? እኔማ አላህ በቁርአን አምናለሁ። ኦኬ መሐመድ የነገረ ብቻ ነው። እሺ ቀጥል። መሐመድ እኮ ለምሳሌ መሐመድ ፈጣሪ አይደለም፣ መሐመድ መልእክተኛ ነው። መሐመድ እኛን መረን እንጂ መሐመድ ራሱ ፈጣሪ አይደለም እኮ። አላህ ለመኖሩ በምን አወቀ መሐመድስ? መሐመድ መልእክተኛው ነው፣ ቁርአን ተላከለት። ኦኬ አናግሮታል አላህ ማለት ነው። ማስረጃ በመላእክት በጅር ማስረጃ። እሺ ቁርአን አውጣው ቁርአን አማርኛ። ከኋላ ግን ያለውን ድምፅ ቀንሱልኝ። ሸምሰዲን ከኋላ ያለውን የከፈታችሁትን ቀንሱት። ቀንዛ ድምፅ ቀንሱት። አሁን ለምሳሌ አላህ እንደዚህ ይላል። እሺ ቁል አላሁ አሐድ አላሁ ሰመድ ይላል። እሱማ እንደዛ እንዳለ ማን ነው የነገረህ? ቁርአን ነው። ከቁርአን አንብቤ። ቁርአኑን ደግሞ ማን ነው የነገረህ? እንደዛ ብሏል አላህ እንደዚህ ይላል ያልከውን አላህ ሲል ሰምተኸው ነው ወይ የነገረህ አካል አለ? ለእናንተ የነገራችሁ ነብዩ መሐመድ ነገራችሁ። ስለዚህ መሐመድ የነገረህ ነው እንዳለ ማለት ነው የነገረህ። ስለዚህ መሐመድ የነገራችሁ ነው እንዳለ። አላህ ለመናገሩ መሐመድን አላህ አላናገረውም አላችሁኝ። ደግሞም ቁርአኑን ደግሞ መሐመድ ነው የነገራችሁ። ስለዚህ አላህ መናገሩ ምንድን ነው እርግጠኛ የምትሆኑት? በመላእክተኛው ነው። አለ ለምሳሌ መሐመድ እርግጠኛ ሆናችሁበት አላህን ካላናገረውም አልከኝ። መሐመድ አላህን ካላናገረው በምንድን ነው እርግጠኛ የሆንከው? አንተ በቁርአን እሱም አሁን ለምሳሌ መልእክተኛ ነው። እሱ ተልእኮ አለው። ማን ነው ተስጦ አለው ማለት ከእንትን በጅብሪል አማካይነት ይጻፋል ማለት መጽሐፍ እኮ። እሱም በምን ታምነዋለህ ነው እኮ። በምን አመንከው? እኔ በቁርአን አምናለሁ እኮ። ቁርአኑን ደግሞ የነገረህ መሐመድ ነው እያልኩ ነው።
እኮ በእሱ አማካኝነት። ስለዚህ እንዴት ታምነዋለህ እያልኩ ነው እኔ ደግሞ። ምክንያቱም ሙሐመድ አላህን ካላየው ወይንም ደግሞ አላህ ሙሐመድን ካላናገረው፣ ልብ በል፣ አላህ ሙሐመድን ካላናገረው ሙሐመድ ቢነግርህን አላህ እንደዚህ ያለ ብሎ የሚነግርህን እንዴት ታምነዋለህ? በምን እርግጠኛ ትሆናለህ አላህ ለመኖሩ? እግዚአብሔር ላንተ ቃል በቃል ነግሮሃል እንዴ? ተምረህ ነው እንጂ። አይ አዳም ጠብቀኛን፣ ችግር የለውም። አላህ ለሙሐመድ ካልተናገረ ሙሐመድና አላህ ካልተነጋገሩ የሰማም እሱም ካልሰማ የሰማውም ከሌለ ካለ አለ ምሳሌ በምንድን ነው እርግጠኛ የምትሆነው? ከራሱ እየተናገረ ላለመሆኑ ማስረጃ ምንድን ነው? በጅብሪል አማካይነት አላህ ደግሞ ጅብሪል ከአላህ ተገናኝቶ ጅብሪል ጋር ይወርድለታል ማለት ነው። ለሱ ያዳምጥከኝ እኮ እሱን እያልከኝ ያለኸው አንተ ሙሐመድ የነገረህን እዘህ ነዋ። አዳምጠኝ። እኔ እያዳመጥኩ ነው። አንተ የአባት ልጅ መሆንህን በምንድን ነው እርግጠኛ የሆንከው? በምን አወቅ? የአባቴ ልጅ መሆንህን አባቴ ነው ተነግሮ። እናትህ የአባትህ ልጅ ነኝ አባቴ አብሮኛል። አምነህ ነው ገባህ? ተነግሮህ ነው አባቴ አብሮኛል እያልኩ እኮ ነው። አብሮኛል እናቴ ማለች። እናቴ ደግሞ መጥቼ አዳምጠኝ። እኔ በልጅነት መጥቼ አባትህ ነኝ ብለህ ወይም የኔ አባት መጥቶ በልጅነት አባቴ ነው ቢል ታምናለህ? በእስልምና የሰው ልጆችን አባት ማለት አትችልም። ሱራ 33 ቁጥር 4 እና 5 ኃጢአት ነው። ምሳሌ ነው እየነገርኩሽ ያለሁት። አንቺ ምን ነው አይቻልማ። ስለዚህ አላህን ሕግ ትጥሳለህ። ለማናችሁም አባት አይደላችሁም። በሰው ልብ ውስጥ ሁለት ልብ አላስቀመጥንም። ቁርአን የነቢዩ መሐመድ የአላህ ቃል አለመሆኑን በምን ታውቃላችሁ? የነቢዩ ቃል መሆኑን አለመሆኑን በምን ታውቃላችሁ አልክ አንተ። መጽሐፍ ቅዱስ አለመሆኑን አንተ በምን ታውቃለህ? ንገረኝ እስኪ። ምን እኛ እኮ እያልን ያለ ነው። በደንብ አስተውል። አላህ የሚባል ሙሐመድን ካላናገረው፣ በደንብ አስተውል። ሙሐመድን ካላናገረው፣ ሙሐመድ ደግሞ አላህ እንዲያለ ብሎ ሲናገር በምን ነው የምታምኑት? ሙሐመድ እየዋሸ ላለመሆኑ ወይንም ደግሞ ሌላ ተጨማሪ ማስረጃ ከሌላችሁ በምንድን ነው እርግጠኛ ሆናችሁት ነው? አላህ ራሱ ለመኖሩ በምን እርግጠኛ ትሆናለህ? አብዱ አላህ የመኖሩ ካልነበርንበት ስለፈጠረ ሰማይን ፈጠረ፣ ንጋትን በመፍጠር በማፈራረቅ የአላህን ተአምር መሆኑን አላህ መኖሩን በዚህ ነዓም ብለን እንቀበላለን። ከዛ በኋላ እሱ ያንተ አምላክ አይደለም ብዬ ረመዳን አላህ አይደለም፣ እሱ አላህ አይደለም የፈጠረው። የኔም ያንተን ፈጣሪ እግዚአብሔር ነው የፈጠረው። ሰማይና ምድር ሁለት አምላክ አደረከው እንጂ አምላክ አጠራር አደረከው እንጂ እኮ ማለት ነው። ሲጀመር ሁለት አምላክ አደረከው እንጂ አምላክ አንድ ነው። አምላክ አላህ ነው። አምላክ አንድ መሆኑ አምላክ አንድ ቢሆንም ብዙ ጣዖቶች ብዙ አማልክቶች አሉ የሚመለኩ አምላክ ተብለው የሚመለኩ ብዙ አማልክቶች አሉ። አሁን መጽሐፍ ቅዱስም ሲናገር አንድ አምላክ አለ፣ ከአንዱ አምላክ ውጭ ያሉ ግን አማልክቶች የሚመለኩ ብዙ አሉ። ከዛ ውስጥ አንዱ እኛ አላህ ነው ብለን ነው የምናምነው። ከሌሊቱ 1/3 ወደ ቅርቢቱ ሰማይ የሚወርድ ሁለት ቀኝ እጅ ያለው እርሱ የሚመጣ የሚወጣ የሚወርድ እርሱ አምላክ አይደለም ብለን ነው የምናምነው። አንተም እንደዛ ታምናለህ? አላህ ነው ሲጀመርም ከጅምርህም የነበረ ከዛ እንዴ አንድ አምላክ የሆነው አላህ ብቻ ነው። እኛ አላህ ውጭ ሌላ ኃይል የለም። ሌላ ጣዖት ያሉት ቆይ ረመዳን አሁን አላህ ብሎ መሐመድ የተናገረው አንድ አምላክ ቢኖርም ያ አንዱ አምላክ ሁሉን የፈጠረ ነው። ብዙ ጣዖቶች ግን አሉ። ከነኛ ውስጥ አንዱ አላህ ብሎ የሚሳለው አምላክ ብሎ የያዘው ግን ሪል አምላክ አይደለም እያልን ነው። ጭንቅላት ይኑረው አይኑረው ማይታወቅ፣ አንገት ይኑረው አይኑረው ማይታወቅ፣ ሁለት ቀኝ እጅ ያለው፣ ሁለት እግር ያለው፣ ሁለት ባት ያለው እርሱ 5 ጣቶች ያሉት እርሱ አንገትና ደረት ይኑረው አይኑረው ማይታወቅ፣ ወገብ ግን ያለው እንደዚህ አይነት አምላክ የለም። ይሄ አይደለም አምላክ አይደለም። ይሄ ራሱ ለመኖሩ መሐመድ የነገራችሁ እንደዚህ ነው አምላክ ብሎ ያላችሁ፣ ሁሌም ከሌሊቱ 1/3 ይወርዳል ያላችሁ
ይሄ አምላክ ለመኖሩ ማስረጃ አላችሁ ወይ ነው? ለመኖሩ አይ ሰማይና ምድርን የፈጠረ ነው ካልከኝ እሱ አይደለም የፈጠረው። እንደዚህ ብለህ የምትገዛው በአይምሮ ውስጥ የሳልከው እገር እጅ ባት እንደዚህ ያለው ይሄ የፈጠረ አይደለም ብዬ ማመን ሰው መሐመድ እሺ መሐመድ ይሄ አካል አለው ብሎ የተናገረበት ሳቦቹ የሰሙበት መሐመድ የሰማበት አለ ቆያ በምስክር ፊት አምላክ አንድ መሆኑን ሲጀመር ማለት ነው። ከአዳም ጀምሮ አምላክ አንድ ከአዳምም አላህ ነው። ይሄ ማስረጃ ሊሆን አይችልም። አንድ ነው ስላለ ማስረጃ ሊሆን አይችልም። አላህ ሲጀመር ስንት እንደሆነ አይታወቅም። ምኑን እንደሆነ አንድ የምትለውም ባላቅም ማለት ነው። ምክንያቱም የሚቆጠር ሊሚትድ የሆነ ነንበር ካለው አላህ ፍጡር ነው ማለት ነው። ስቲል አሁንም የኔ ጥያቄን አድሬስ አድርግ። አንድ ነው ስላለ አይደለም። ዋቄ ፈታዎች ለምሳሌ ኦሮምኛ ትችላለህ? በከፊል እፎይ ዋቄ ፈታዎች ምን ይላሉ? አምላካቸውን ምን ይላሉ? ዋቄ ፈታዎች ዋቃ ተኩቻ ምን ማለት ነው? ምን ማለት ነው? ስለዚህ ዋቃ ተኩቻ ስላሉ እነሱ ትክክል ናቸው ብለህ ታምናለህ? ገነት ይገባሉ? ገነት ይገባሉ ወይ? ቆይ ዋቀ ሰሚፍ ለማከኑሜ ዋቀ ተኩቻ ብለው ስላሉ አንተ ቀደም ያልከውን እነሱ ይሉታል ሰማይና ምድርን የፈጠረ አንዱ አምላክ ብለው ይላሉ። ስለዚህ እነሱ ገነት ይገባሉ? ወይንም ደግሞ እነሱ የሚያመልኩት ያ ዋቃ ተኩቻ ያሉት አላህን ነው? ወላሁ አለም ሙሉ ለሚሉትን ነው የጠየቀኝ እንጂ መጽሐፉን አላነበብኩትም። የነሱን ነብዩ መሐመድን ያ ዋቃ ጉራቻ ብለው እንትኑን የሚያመልኩት ያንተ አላህ እንዳልሆነ እንትን ነው ማለት ነው። ስለዚህ እነሱ ሰማይና ምድርን ፈጥሯል ስላሉ ሰማይና ምድርን ፈጥሯል ስላሉ ያ እነሱ በጭንቅላታቸው ውስጥ የሳሉት አምላክ ለአንድ አምላክ ሊሆን አይችልም። በተመሳሳይ አንተ አምላክ የምትለው የእኔ አምላክ አይደለም እያልኩ ነው። አምላክ አይደለም ኢቨን ልቀበልህና ፎርሴክ ኦፍ አርጉመንት ግን ይህ አካል እንደሌለ እያወቅኩኝ አለ የምትለኝ ከሆነ ማስረጃህ ለመኖሩ ምንድን ነው? የተናገረበት ራሱን የገለጸበት ማስረጃ አለ ወይ? እፎይ በእስልምና ላይ ላይላለላ ሙሐመድ ረሱሉላህ ያለ ሰው ነው አንዱ ምኑ ማለት እስልምና ተቀብሎ ለሚገባው ነው ዋና እንጂ ቅድም ባልከው በዋቄ ፈታ ምናምን ጋር አታገናኘው። የተለያየ ምዕራፍ ስለሆነ ነው ያ እኮ ለዛ። ስለዚህ ያንተ አላህና የዛኛው ስለማይገናኝ ማለት ነው። ዋቃ ተኮ ሲል ያንተ አላህ ስላልሆነ ነው እነትም አይገባው። በአንተ አላህ ስላላመነ ነው አይደል? ይሰማል። ቆይ አንዳንዴ የሆነ በጣም እስካሁን ከማየው አሁን ይችላል በቃላይ በቃ አሁን ዛሬ በቃ ማለት ማትጋፋቸውን ቦታዎች መኖር አለባቸው። በተፈጥሮ የሆነ ስሜት ይዘህ ለስም ለሐቅ ነገር አነጣጣሪ አድርገህ ለሰዎች እዝነት አንተ የኮሜንት የግሩፕ ዛሬ በጣም የሆነ ግንትር አቋም እያያዝክ ነው። የሆነ ቦታ ላይ ዲሲፕሊን ባለው አይነቱን በተፈጥሮ ላይ የምትወደው ነገር በማስረዳት ለሰዎች እኮ እያልኩ ያለሁት እኮ ግልጽ እኮ ነው። ምክንያቱም አንድ ላሳየን። ለምሳሌ ማቴዎስ ወንጌል ምዕራፍ 17ን አንዴ ክፈተው። እኛ አምላክ አለ ብለን ስንል አብ አለ ለመኖሩ ምንድነው ማስረጃችሁ ስንባል ልጁ ስለ አባቱ መሰከረ፣ አባቱ ደግሞ ድምፁን እንዲህ ሲል አሰማ። አንድ ቦታ አይደለም፣ በተለያየ ቦታ ላይ ስለ ራሱ እግዚአብሔር አብ ከሰማይ ድምፁን አሰማ። በሐዋርያቱ ፊት ለነቢያቱ ገለጸ። ስለዚህ አለ ወይ ነው። እርሱም ገና ሲናገር ነው ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የመወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ስለዚህ አብ ልጄ ብሎ ስለ ልጁ መሰከረ፣ ተናገረ። አላህ ከሰማይ ሆኖ አይ ልጅ የለኝም ያለበታል ወይ? ራሱ በስጋ ተገለጠ እኮ ቀልቢ እሱ እኮ ችግር የለውም እኮ አልኩህ እኮ ልጁ በስጋ ተገልጦ ስለ አባቱ ተናገረ። አባቴ እንዲህ እንዲህ ብሎ ነገረን። ስለ ልጁ ደግሞ አባቱ ከሰማይ ሆኖ ልጄ ነው ልጄን ስሙት ብሎ ነገረን። ስለዚህ እኛ ደብል ማስረጃ ነው ያለን። በስጋ መገለጡንማ እናምናለን እኮ። ያ በስጋ የተገለጠው እኔ የአብ ልጅ ነኝ አባቴ እያለ ነገረን።
አባቱ ደግሞ ከሰማይ ምን አለ? ልጄ ነው ስሙት አለ። ስለዚህ ልጁ በስጋ ተገለጠ፣ አባቱ ደግሞ በድምፅ ነገረን። አላህ ስለመኖሩ እንደው ለመኖሩ ሙሐመድን ስሙት ያለበት ወይንም ድምፁን ያሰማበት በቁርአናችሁ ካለ ወይንም ደግሞ አላህ ልጅ የለውም ብሎ ድምፁን ያሰማበት አለ ወይንስ ሙሐመድ ከራሱ አላህ ልጅ የለውም ያለውን ነው የምትቀበሉት? ልጁ መጥቶ እኔ ያብ ልጅ ነኝ አለን፣ አባቱም ደግሞ ልጄ ነው ስሙት አለን። ሙሐመድ ግን ብድግ ብሎ ኖ አላህ ልጅ የለውም ሲለን ለምንድን ነው የምንቀበለው ነው? ቅድም ለዚህ እኮ ነው ጥያቄ የጠየቅኩ። አንዴ እነዚህ ቅድም ጨርሰሻል እንጂ ኤልቢ ወይንም ረመዳን ቀጥሉ። እፎይ ምን መሰለ እዚህ ጋር አንቺው ታመጪው እየሆነብን ነው። እዚህ ጋር አሁን ጨዋታውን ራስ አመጣኸው። አሁን ልጁ አልክ፣ ልጁ ካልክ መበላለጥ ሊመጣ ነው። ራሱ ነው በስጋ የተገለጠው ካልክ ደግሞ እኩል ናቸው። በስጋ ተገልጦ ነገረን ብትል ትንሽ ይቀራረባል። አሁን ልጁ እያልክ ነው። አባት ካለ በስልጣንም መበላለጥ ሊኖር ይችላል። አባትና ልጅ እኩል ነው ብለን ልሰብከን አትችልም። እሱ ያንተ እስልምና ውስጥ ሄድና ፈልገው እኛ ጋር ትምጣ። ምክንያቱም የፍጡር ሜንታሊቲ ለፈጣሪ እየሰጠ ነው። መበላለጥ የሚባለው አትቆጣ። አሁን ለማስተማር አዳምጠኛ። አሁን ያንተን ፕሪሰፖዝ ያደረግከው አለ። ፕሪሰፖዝ ያደረግከው ምንድነው? ቁርአን ላይ ያለው አይ ቲንክ የቁርአንን አስተምሮ ያስክና እኛ ጋር ልጭንብን ሞከርክ። ልጅ ካለው ይበላለጣል የሚል እሳቤ ውስጥ ገባ። እኛ ደግሞ መበላለጥ የሚነገረው ራሱ ለፍጡር ነው እንጂ ለፈጣሪ አይደለም። ከሌ ከሌን ይበልጣል፣ ከሌ ከሌን ያንሳል ተብሎ የሚነገረው ከፍጡራን አንጻር ነው እንጂ ለፈጣሪ አይነገርም። መበላለጥ የሚመጣው ከምን አንጻር ስለሆነ ወይም በውፍረት ሊሆን ይችላል ወይም ደግሞ ፕሊዝ ኧረ ተረጋጋ። ቆይ በእናትህ አብሬህ የጊዜ ታይም ምናምን ነው መበላለጥ የሚያመጡት። እኛ ደግሞ በአብ በወልድ በመንፈስ ቅዱስ በሶስቱ አካል መካከል መበላለጥ የለም ስንል አንዱ በአንዱ ህልው ስለሆኑ አንዱ ያለበት አንዱ የሌለበት የለም ብለን እናምናለን። አንዱ ቀድሞ ተገኝቶ ልጅ ሲባል አንተ ፕሪሰፖዝ ያደረገው የፍጡሩን ነው። ከአባቱ ያንሳል ስትል አንተ ከአባትህ በእድሜ እንደምታንሰው በዛ እያሰብክ ነው። እኛ ግን እያልን ያለ ነው ኤልቢ ከህይወቱ ቀድሞ የነበረ አይደለም፣ ከቃሉም ቀድሞ የነበረ አይደለም። ኤልቢ ቃሉ ህይወቱና ጅስሙ አብረው ህልው የሆኑ ናቸው። ልቡ ማለት ነው። ልብህ አለ፣ ቃልህ አለ፣ ህይወትህ አለ። ሶስቱ አንዱ ከአንዱ ልብህ ቀድሞ የነበረ ከዛ ህይወትህ እንደዛ ካደረከው ነጣጠልከው ማለት ነው። ቀለል ያለ ኤግዛምፕል ነው የሰጠው። ስለዚህ እኛ በአምላክ ሶስት አካል ስንል አምላካችን ልባዊ ነው። ልብ አለው ሰው አብ ብለን እንወስዳለን። ቃል አለው ልጅ ብለን እንወስዳለን። ቃሉን ነው ልጅ ያልነው። ያ አምላካችን ቃሉን ልጅ ያልነው። ልጅ ስንል ቃሉን በፊት አምላካችን ቃል ሳይኖረው ኖሮ ከጊዜ በኋላ ቃል ፈጠረ እያልን አይደለም። ቃል ስንል እንደኔና እንዳንተ ደግሞ ድምፅ ነው እያልን አይደለም። ቃሉ ከእርሱ ጋር አስቀድሞ የነበረ ነው። ፍጡር አይደለም፣ ዝሩ አይደለም እያልን ነው። ስለዚህ ይበላለጣል የሚለው አይመጣውም ማለት ነው። በስጋ ቃሉ ተገለጠ። በስጋ ተገለጠ ብትል ይሻላል ያልከው፣ እኛ እኮ አልተገለጠም አንልም። የተገለጠው ግን ከሶስቱ አካል በተለየ አካሉ የትኛው ቃል? አንተ ያለ ቃል ቁርአን ሆነ እንደምትለው እኛ ደግሞ ምን ብለን እናምናለን? የአብ የባህሪ ቃሉ በስጋ ተገለጠ ብለን ነው ምናምን። ዳሴት እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ብላችሁ ያው አስተምራችሁናል። እና እንደ ጸነሰችም አዎ በሙስሊሙም በክርስቲያንም ግልጽ ነው። ስለዚህ ይህንን ኢየሱስ ክርስቶስ እናቱ ሆድ ውስጥ በነበረ ሰዓት የስራ ድርሻው ምንድን ነበር? ተራ ጽንስ ነበር ነው? ተወልዶ አድጎ ወህይ እስከሚወርድለት ድረስ ወይም ደግሞ እናንተ አምላክነቱን እስከምትቀበሉበት ጊዜ ድረስ የእሱ የስራ ድርሻ ምንድን ነበር? እንደ ማንኛውም ህፃን ልጅ ነበር? ሆድ ውስጥ በነበረ ሰዓትስ ጽንስ ነበር? ኦኬ፣ ክርስቶስ በስጋ የተገለጠ አምላክ ነው ስንል
መለኮት የሌለበት ቦታ የለም። በማርያም ማዕፀን በማርያም ሆድ ውስጥ ቢሆን እንኳን በዓለም የሞላ ነው እሱ። በሁሉ የሞላ በሁሉ ያለ ሁሉን የሚገዛ ያው አምላክ ነው እሱ። የሚወሰን መለኮት ስላልሆነ መለኮት በሁሉ የሞላ ስለሆነ ማይወሰነው ተወሰነ ስንል በስጋ ተገለጠ አልን እንጂ ተሰብስቦ ተጨምቆ ማርያም ሆድ ውስጥ ገብቶ እስከዛ ምንም ማይሰራ ማያቅ እንደዛ እያልን አናምንም እኛ። እስቲል እሱ በሁሉ የሞላ ነው፣ በሁሉ ያለ ነው። ነገር ግን ከማርያም ስጋና ደምን ነፍስ ተካፍሎ ተገለጠ ብለን እናምናለን። ምን እየሰራ ነበር? ዓለምን ሲጠብቅ ሲንከባከብ ሲያስተዳድር ነበር። የፈጠረው እሱ ስለሆነ ማለት ነው። ኤፌሶን ምዕራፍ ቁጥር 10 ላይ ሁሉ በክርስቶስ እንደተፈጠሩ ይናገራል። ስለዚህ ሁሉ በእሱ ተፈጠሩ አስቀድሞ ያ የፈጠራቸውን ደግሞ ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። አባቴ ምን ይላል አለ? እስከዛሬ ይሰራል እኔም ደግሞ እሰራለሁ አለ። ስለዚህ እርሱ ለዓይነ ጥቅሻ እንኳን ዓለምን ያልጠበቀበት ያላስተዳደረበት ያልገዛበት የለም። እስቲል በማርያም ሆድ ውስጥ በነበረበት ዓለምን በመለኮቱ በሁሉ የሞላ ነውና ዓለምን ሲያስተዳድር ሲመግብ ነበር። ፀሐይና ዝናብን ሲያፈራረቅ ነበር። ጨለማና ቀንም ሲያወጣ ነበረ። አይ ዶንት ኖ ፖይንት እኔ ከጠየቁ ጋር አሁን አላህ ለመኖሩ ምን ማስረጃ ሊሆን ይችላል? ወይም እዚህ ላይ የእኛን ይበልጥ ግልጽ እንዲሆን ለሰው ከማድረግ ውጭ አላለን ለሚለው ምንም ማስረጃ ልታመጡ አትችሉም። እናንተ ግን ክርስቲያን ኢየሱስ ክርስቶስ ወይም ደግሞ ነብዩላህ ኢሳ ፈጣሪ ነው። ሙስሊሞች እስካሁን እንግዲህ እንዳዳመጣችሁ አዳምጠኝ። እዚህ ጋር አላህ አለመኖሩ ላልከው ማለት ነው። አዳምጣ ደግሞ እኔም ደቀመኝ። ክርስቲያን ትንሽ ያውራ ላለመኖሩ ላልከው ልንገርህ፣ አዳምጠኝ። ትመልሳለህ። ቆይ አንዴ ቻርጅ ነው ልሰካ። ሙስሊሞች እንግዲህ አላህ የሚባለው አካል ተንፍሶ ያውቃሉ ወይ ወይም ደግሞ ተናግሮ ያውቃሉ ወይ ተገልጦ ያውቃሉ ወይ ሲባል አይታወቅም። እንደ እስልምና 124,000 ነቢያትና መልእክተኞች ተልከዋል ብለው ያምናሉ። ነገር ግን የቱ ቦታ ነው የተናገረው? የቱ ቦታ ነው ተገልጦ እኔ አላህ ነኝ ብሎ ድምፁን ያሰማበት አንድ ቦታ አለ ወይ ሲባል አንድ ማስረጃ የለም። በጣም በሚገርም ሁኔታ ማለት ነው። ስለዚህ ማስረጃ በሌለበት የተመሰረተ ሃይማኖት ነው። ማስረጃ በሌለበት አዳምጠኝ። እኔ እዚህ ጋር ልመልስልህ አንዴ። የግለሰብ ውጤት ነው፣ የግለሰብ ፈጠራ ነው። እኛንም አዳምጣለሁ። ዝም ብለህ ለምንድን ቆይ አብዱራ አዳምጥ፣ እድል እስኪሰጥ። ቆይ ክርስቲያን ይጨርስ። ቆይ ጠብቅ። ሚዩት ለምን ታደርጋለህ? አዳምጥ። እዚሁ ጋር ስጠይቅ ልመልስልህ። ማስረጃ አለሽ? አዎ አለኝ። ምሳሌ ልንገርህ። እኔ አሁን ይኸውልህ፣ ለምሳሌ እዚህ ጋር የሰበሰብካቸው እንዳለ ቅባት እዚህ ጋር የሰበሰብካቸው እንዳለ እነሱን መተቸት ተውና አውቃለሁ ብለህ አክት እያደረግክ ከሆነ አውቃለሁ አይደለም ለመኖሩ የተናገረበትን የተነፈሰበትን አንድ ማስረጃ አንጣኒ ንጽጽር አቆማለሁ። አዳምጠኝ። ነኝ እዚህ ጋር ይኸውልህ፣ ንጽጽር አቆማለሁ። አንደኛ በመጀመሪያ ነገር የምነግርህ ነገር ማለት ነው። አዳምጠኝ። እዚህ ጋር የሰበሰብካቸው ሙስሊሞች እንዳለ እምነታቸው ላይ ያልቀሩ ሊሆኑ ይችላሉ። እነሱን ተዋቸው። አንተ አውቃለሁ ብለህ አይደለ? እነኚህ መሀይም ናቸው እንደዚህ ናቸው አልቀሩ ምናምን ተውና መረጃ ላይ ብላላ። ቀጥል፣ መረጃውን አንተ። እሺ ይኸውልህ፣ መጀመሪያ አንተ እውቀት ካለህ ማለት ነው ከእንደዚህ አይነት ሰው ጋር አይደለም ከኛ ጋር አይደለም ማውራት ያለብህ። አዳምጠኝ ነኝ እኮ ይኸው አውቃለሁ ብለህ አልቀጥል። አንተ ከአንተ ጋር ካወቅ አስረዳው፣ ካልሆነ እኛ ያወቅነውን ያልጠይቀን እየመለሰ ነው። አብዱራይፍ ምንድን ነው እያልከን ያለው? እሺ አሁን ለምሳሌ አንተ አላህ ያወራል። ይኸውልህ ዒልም ላይ ኪታብ ላይ ማለት ነው ዛቱን ላተሽቢህ ዘዋት ይላል፣ ሲፋቱን ላተሽቢህ ሲፋት። ድምፅ አለው የማንንም ድምፅ አይመስልም፣ ዛት አለው የማንንም ዛት አይመስልም ነው የሚለው ኪታቡ ማለት ነው። አንተን መጥቶ ማናገሩን ነብያት አላልክ። ለምሳሌ ነብዮችን መጥቶ አውርቷቸዋል አልክ። አዎ አውርቷቸዋል። ምን ማስረጃ አላችሁ? አላህ ነብዮች እንዳወራችሁ ምን ማስረጃ አላችሁ አልክ አይደለ? ማስረጃችሁ ምንድን ነው? በነብይ አሁን ለምሳሌ እኛ ምንድነን? ወንጀል የሰራን ሰዎች ነን። ወንጀለኛ ናት፣ ኃጢአት ያለብን ሰዎች ነን። ነብይ የሚመጣው ለምንድን ነው? ለምሳሌ ህዝቦችን እንዲመራ ቀጥተኛ መንገድ እንዲሰጣቸው አይደለም? ወንጀል ባበዙ ቁጥር እንዲመራቸው ነው። ገባህ? ነቢዩላህ ሙሳ ለምንድን ነው የተላኩት? ከፊርዓውን ጭቆና ህዝቦች እንዲያወጡ። ምንድነው ወንድማችን ጥያቄያችንን አስታውሰንስ እኮ ልመጣልህ ነው። አንዴ
ነብይ ለምንድን ነው የሚመጣው? ለዚህ ነገር ነው። ገባ? አንድ ነገር ግዴታ አሁን ለምሳሌ አንተ አለ ቀጥታ የሆነ ደረጃ መድረስ ላትችል ትችላለህ። በሰው ነው እንትን ልትል የምትችለው አይደለ? ስለዚህ ነብይ የሚባለው ነገር እዛ ደረጃ ላይ የሚያደርስህ ነገር ነው። ለምሳሌ አንተ አሁን ቁርአን አልቀራህማ፣ ሂደህ ቁርአን ቀርተህ ነው የተሻለ ደረጃ ላይ ልትደርስ የምትችለው ማለት ነው። ጥያቄያችን ምን ነበረ አብዱሬ? እኮ እየመጡልን ነው አንዴ። ከዛ ይኸውልህ፣ ስለዚህ አላህ የሚባለው ነገር እኛን ሊያወራን አይችልም። እኛ ወንጀለኞች ነን። እኛን አላለንም። እኛን አላለን። እኛ ሙስሊሞች አላህ ለመኖሩ የተናገረበት አለ ወይ ነው። እኛን አስ ኢንዲቪዥዋል አብዱሬን ወይንም ደግሞ ሸምሰዲንን ወይንም ደግሞ ክርስቲያንን ወይም አሚድን አላህ አውርቷል ወይ ኤልቢን አውርቶ ሌላውን አላወራም ወይ የሚል ጥያቄ አልጠየቅንም። እሺ ምንድን ነው አላህ የሚባለው አካል ለመኖሩ የተናገረበት የራሱን የገለጸበት ማስረጃ ይመጣል ወይ ነው። እሺ ጥሩ ጥያቄ። እኛ ምናምነው ማለት ነው በቁርአን ነው። እኛ ዩሚኑነ ቢልገይቢ ብሏል ቁርአኑ ማለት ነው። እያዳመጥከኝ ነው? ዩሚኑነ ቢልገይቢ ብሏል። ምን አገናኘው ካደኔ ካልኩት ጋር? አላህ የሚባለው ነገር በነብይ አሁን ለምሳሌ ነብይን ታምናለህ አይደለ? ነብያችን አምነን ነው ያመን ነው። ዝም ብለን አይደለም ያመን ነው። አይተናቸው ስራቸውን አይተን ገባህ? ለሱ ያላቸውን ክብር አይተን እኔ ከጠየኩት ጋር ምን አገናኘው አብዱል? ስራቸውን አይተን ሰንበዲ ምናምን የኔ ስራ ቆንጆ ነው እኔ ለምን አታምነኝም ካለ ደምሳሽ ለምሳሌ ምንም ሰው አላገዳደለም፣ ጦርነት አልከፈተ። ስለዚህ ለምን ደምሳሽን አትከተልም? ስራው ደስ ያለህ እንደሆነ ስራው ደስ ያለህን አይተህ እሱ የተናገረው ትክክል ነው የምትል ከሆነ እንደውም እኔ የምታየኝ ለምሳሌ ትንሽ ልጅ አላገባውም፣ ሕፃን ልጅ ማንንም አልገደልኩም፣ የትኛውም ሀገር ላይ ጦርነት አልከፈትኩም። ስለዚህ ለምን አትከተልም? ምን እንደዛ ነው ነብይ አሁን ለምሳሌ አዳምጠኝ። እኔ ነብያችን አሉ አይደለም? ምን አይነት ለምሳሌ አሁን ለምሳሌ አንተ አለ የምታመጣው እውቀት አለ። እሳቸው ቁርአን ላይ የተጠቀሰላቸው ብዙ ነገር አለ ስለ ነቢዩላህ ኢሳ ካለፉት ወደፊት ስለነበሩት ነብያቶች በሙሉ የተወራላቸው ነገር አለ። ያንን ሰው አላ ሰው በሰው አድርሶ ሊነግራቸው እሳቸው ላይ ሊደርስ የማይችሉ ብዙ ሚስጥሮች፣ ታሪኮች ምናምን አሉ። እነሱን ለምሳሌ ቁርአን ውስጥ አብዱሬ ቁርአን ውስጥ ምንም አይነት ታሪክ የለም። ታሪኮቹ እንዳለ የተቆራረጡ ናቸው ማለት ምንም አይነት ታሪክ የለም ማለት ሱረቱ መሰድን ልስጥህ። መሰድ አቡላብን ታሪክ ነው አይደለ? አቡላብ ደግሞ ከመሐመድ ጋር የነበረ አጎቱ ነው። ሳፋ ላይ ወጣና መሐመድ ሲጮህ ጠዋት ሰዎች ተሰብስበው ከተማው ሰዎች መጡ። የሆነ ነገር ልነግራችሁ ፈልጋለሁ ታደምጣላችሁ አላቸው። አሁን ንገረን እናደምጣለን አሉ። ከዛ ታምኑብኛላችሁ ልንገራችሁ አለ። እሺ ቀጥል እናምናለን ንገረን አሉት። ከዛስ እኔ ከሚመጣው ግልጽ አስፈራሪያችሁ ብቻ ነኝ አለ። ምን? እኔ አስፈራሪያችሁ ነኝ አለ። ለዚህ ነው አሉት። አዎ አለ። ከዛ አቡላብ ጥፋ ብሎት ሄደ። ከዛ አንድ ቁርአን ወረደ። ምን ሚል? የአቡላብ እጆች 2 እጆች ጠፉ፣ ከሰሩ። እርሱም ሚስቱም እንጨት ተሸካሚ ስትሆን አንገቷ ላይ ጭርት ያለባት ገሃነመ እሳት ይገባሉ የሚል መገለጥ መጣልኝ አለ። ይሄ በአምላክ ስም አድርጎ የራሱን ፍላጎት ይሳደባል። ከዛ መገለጥ ይለዋል። አላህ ነገረኝ ይላል። ሌላ ልስጥ ሱራ 33 ቁጥር 37 ላይ ሙሐመድ ዘይነብ ጋር ሄደ። ዘይድ ቤት ዘይድ አልነበረም። ንፋስ መጣና የዘይነብን ልብስ ገለጥ አደረጋት ይላል ጦበሪ። ከዛ ሰውነቷን ሲያይ ደሱ አይደለም የሚለው እንዴ? ፕሊስ እከፍትላለሁ፣ አዘጋጅልኝ ክርስቲያን። ከዛስ አላህ የሰዎችን ልብ ቀያሩ ብሎ አሞገሰ። ከዛ ዘይነብ ሰማይ ተደሰተች። ዘይድ ሲመጣ ሙሐመድ መጥቶ ነበር አለችው። ዘይድ መጣና በቃ ሚስቴን ውሰዳት አለው። ከዛ ሙሐመድ ቁርአኑ ላይ ምን አለ? አላህ ነገረኝ አለና አንተ ነብይ ወይ ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ በምትል ጊዜ ዘይድ ጉዳይን በፈጸመ ጊዜ
በምዕመናን ላይ ችግር የሌለን መሆኑን ልናሳውቅ አጋባ ነው የሚል አወረደ። ከዛ ምን አለ? የገዛ ልጅህ ነው እኮ ተብሎ ሲባል ደግሞ ሱራ 33 40 ላይ ሙሐመድ የአንዳችሁም የወንዶች አባት አይደለም የሚል አላህ ነገረኝ አለ። የሰርጉ ቀን ደግሞ አንዴ ከአራት በላይ ከገባህ ብለው ሲሉት የምጠቀሳቸውን እያቸው ውሸት ከሆነ ታዋርደኛለህ። እዚሁ ሱራ 33 50 ላይ ከዛ የሚያገባ ቀን ደግሞ ከአራት በላይ እያገባህ ነው ሲሉት ምን አለ? ለአንተ ነብይ የውሽሜዎች ያጎት ልጆች ምናምን በእጆች ያስካቸው ሁሉ ፈቀድንልህ ከምዕመናን የተለየ ሚል አወረደ። ከአራት በላይ ለእኔ የተፈቀደ አለ። የሰርጉ ቀን ደግሞ ቤት ውስጥ ቁጭ ብለው ሲጫወቱ ምን አለ? እናንተ ሰዎች የነብዩ ቤት ካልተጠራችሁ በቀር እንዳትመጡ፣ ከተጠራችሁ ምግብ ብሉና ወዲያውኑ ተበተኑ፣ ለወገን ትጫወቱ አትቀመጡ። የሌላ ነገር እያወራህ ነው። አንደኛ ነገር ቆይ አላለም ብለሃል። ቆይ የእነሱ ሰምታ አላለም አልክ። ክፈተው። ሱራ 33 53 ላይ የነብዩ ቤት በመጣችሁ ሰዓት ለወግ የምትጫወቱ ሆናችሁ ቤቱ አትቀመጡ፣ ወዲያውኑ ምግብም ከበላችሁ በኋላ ተበተኑ፣ የነብዩን ያስቸግረዋል። ከዛ ሚስቶቹንም ደግሞ እናገባለን ሲሉ እናንተ ሰዎች የሙሐመድ ሚስቶች ምንጊዜም እንዳታገቡ ይሄ ከባድ ኃጢአት ነው አላህ ነገረኝ እያለ ይመልስላቸዋል። ናንብብ አላለም ብለህ ነበራል። ሐሚድ ናንብብ። ኖ አብዱሬ አንብበው፣ አንብብ። እንትኑ ላይ አድርገው 53 አድርግልኝ። አንተ ነብዩ እሱኛውን ሳይሆን የተከራከረው ይሄንኛውን ነው። ናንብብ አንብብ። የለም ብለህ ነበራል። አንብብ። አላህ ለመኖሩ ትንፍሽ ሳይል ሙሐመድ ቤት እንዳመጡ ብሎ ግን መገለጥ መጣልኝ እያለ ሙሐመድ ይፎግራቸዋል። እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም ጊዜ አትግቡ፣ ቤት እንዳመጡ አላህ ነው ያለው ይላቸዋል። ሲፎግራቸው ማለት ነው። ከቤት እኮ ለማባረር ነው፣ ቤቱ እንዳይመጡ እኮ ነው። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁም ጊዜ ወዲያውኑ ተበተኑ፣ ለወገን የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩን በእርግጥ ያስቸግረዋል፣ ከእናንተም ያፍራል። ግን አላህ ከእውነት አያፍርም። ዕቃን ለመዋስ በጠየቃችሁ ጊዜ ከመጋረጃ በኋላ ሆናችሁ ጠይቋቸው። ይህ ለልቦቻችሁ የበለጠ ንጽሕና ነውና የአላህም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቧቸው ለእናንተ አይገባችሁም። ይህ አላህ ዘንድ ከባድ ቅጣት ኃጢአት ነውና ራሱ እኮ ነው የሚነግራቸው። አላህ አያፍርም፣ ሙሐመድ ግን ያፍራል እያለ ራሱ ይነግራቸዋል። የራሴ ንግግር አይደለም። በኋላ የሙሐመድ ሚስቶች መቼም እንዳታገቡ ቢሞት እንኳን አላህ ነው ያለው እኔ አይደለሁም እያለ ይነግራቸዋል። ራሱ ሙሐመድ ቤት መቼም እንዳመጡ አላህ ነው ያለው እኔ አይደለሁም እያለ እንደዚህ ጩለሌነት ነው። ለመኖሩ ትንፍሽ ምሎ ባያቃላ ሙሐመድ ቤት እንዳገቡ ምግብ ከበላችሁ ተበተኑ፣ ለወጋ ትጫወቱ። ይህ ምን ይጠቅመኛል? ሁን ሙሐመድ ከሞት 1400 ዓመት ሆነው ይህንን መገለጥ ብለህ ትቀራለህ። ሴጣን ማባረር ያለ ይህንን ታነባለህ። ከሚወርዱት ቃሎች አንጻር ነው እንዳይረብሹ ከሰው ልጆች አንጻር እንጂ የሰው ልጅ የተለየ ፍጡር ኖሮት አይደለም። እንደ ሎጂክ አስበው። አማርኛ ሲፈታና አረብኛው የተለያየ ነው። ስለዚህ አብዱሬ ምን ብሎ ነበረ? ቁርአን ታምር ነው ገራሚ ምናምን የሚለው ምንም የታምር ጉዳይ አይደለም። ማንኛውም ተራ ሰው እንደዚህ የሚለው ነው። ሰዎችን ለመሳደብ ፈልጎ ሕፃን ሆነን የምናደርገው ነው። ራሳችን መሳደብ ስንፈራ ምን እናደርግ ነበር? ቆይ አዳምጥ። ራሳችን መሳደብ ስንፈራ ምን እናደርጋለን? አንተ ክርስቲያን ሰንበዲ እንደዚህ ብሎሃል ብለን እንላለን። ራሳችን ነን ያልነው እኮ። እሺ ሲቀጥል አላህ የተጫወተው አላህ ለመኖሩ አሁን ማስረጃ የሚኖርህ እንደዚህ በመጀመሪያ ማለት ነው መረጃ አላህ አለ ትልናለህ ወይ? ፐርሰናሊቲ ውስጥ ለመከራከር ራሱ መጀመሪያ ላይ ማለት ነው እስልምና ሪስፔክት አድርግ። አንዴ አብዱሬ ቆይ አዱ ተዘጋጅና ጠብቀኝ፣ አንተ ጋር እመጣለሁ። ደጋግመህ እየተለጠፍክ ነው ጣልቃ እየገባ። አብዱሬ ጨርስ፣ እሺ ቀጥል። መጀመሪያ ስለ እስልምና ለማውራት ማለት ስለ ሃይማኖት ለማውራት መጀመሪያ እስልምና ላይ ሪስፔክት ይኖረን። እነዚህ አሁን እንደዚህ ሙሐመድ እያልክ ምናምን እንደዚህ እያብጠለጠልክ የምታወራቸው
አሽረፈል ኸልቅ ናቸው፣ የዓለም መሪ ናቸው። አንተ ባትቀበላቸውም እኛ ተቀበለናቸው እየኖርን ነው። ገባ? እንደዚህ እንትን ማለት እስልም ሃይማኖት ማሳመን ከፈለክኛል ለምሳሌ እነሱን በመስደብ አይደለም። ቶፒኩ ላይ ግባ። ለአንተ ነብይ ሊሆን ይችላል፣ ለእኔ ሐሰተኛ ነብይ ነው። ነብይ ከሆነ ሐሰተኛ ነብይ ነው። አንተም እግዚአብሔር ደግሞ ለእኔ አምላኬ አይደለም፣ ሐሰተኛ አምላኬ ነው። ነብይ ናቸው። ነቢዩላህ ኢሳ ነብይ ናቸው ለእኔ ማለት ነው። ሰው ነው አይደለ? አሚር ሚታር። ስለዚህ ማለት ነው አንተ አሁን ቶፒኩ ላይ ግባና ስለ እግዚአብሔር ታውቀው ነገር አሚድ ፕሊስ እድል ቢሰጥህ እናውራ ብትባል ላታወራ ጣልቃ አትግባ። አንተ እኔን አምላክ ነው ብለህ እንደማታመልክ አውቃለሁኝ። ለምን አምላክ አለ አይደለ? ፕሊስ እኮ ጭቅጭቅ ውስጥ አልገባም። ሰደብክብኝም አይደለም። ለምን ኦልሬዲ እንደማታምነው ስለማውቅ አምላክ እንደምትለው ስለማውቅ ያንተን ነብይ ደግሞ እኔ ነብይ ነው ብዬ እንጠብቅ እንድል አትጠብቅ። ምክንያቱም ለእኔ ነብይ እኔ በራሴ ማለት አዳምጠኝ። እኔ ኔክስት አወርዳለሁኝ። ነብይ ነው ብዬ ካመንኩ እኮ እኔ ክርስቲያን መሆን አይጠበቅብኝም፣ ሙስሊም ነበር መሆነው። ሐሰተኛ ነብይ ነው ብዬ ነው ስድብ ነው ብለህ ሐሰተኛ ነብይም ቢሆን ማለት ነው እዚህ ጋር ምንም አንተ የመሳደብ መብት የለህም ማንንም ማለት ነው። እኔ ለምሳሌ እዚህ ጋር አነጋገርህ ልክ አይደለም፣ የምታወራው ነገር አይደለም። ይሄ እንደዚህ ዋሽቶ እንደዚህ ብሎ የነብዩ ምናምን እንደዚህ አይባልም። ገባህ? እኔ አሁን ለምሳሌ አንድ ክርስቲያንን አሁን ለምሳሌ እንደዚህ ማውራት ብፈልግ ነቢዩላህ ኢሳን በመስደብ አይደለም። ገባህ? እንደዚህ አይደለም፣ ይሄ ነገር እንደዚህ በማለት ነው ብዬ ነው ማስረዳው። የራሴን ነው ነገር። ገባህ? አንተ የመሳደብ ምንም ነብይ አይደለም። ስለዚህ አሁን ሊያስማማ የሚችለው አላህ ለመኖሩ የገለጠበትን ብታወራን አይሻልም? ለመኖሩ ድምፁን ያሰማበትን አሰማን። እዚህ ጋር እኛ ማለት ነው እዚህ ጋር ያለ ነው በሙሉ ሙስሊሞችም፣ አንተ ክርስቲያን ነህ፣ እምነት ላይ ብዙ የቀራህ ልትሆን ትችላለህ። እኔ ለምሳሌ 3 ዓመት ኪታብ ቀርቼ ሊሆን ይችላል። በጣም ቀላል ጥያቄ ሆነ የጠየቀህ። አዳምጠኝ። እኔ ለምን እንደዚህ እንደሆናችሁ አላውቅም። በነገራችን ላይ አሁን ሴት ዝሙት ከሰራች ምስክር 4 ትጠራላችሁ። አላህ ድምፁን አሰምቶ ያውቃል ወይስ አያውቅም ለሚባለው ግን አንድ ማስረጃ የለም። ምን ሴት ልጅ ዝሙት ከሰራች እሷን ወግሮ ለመግደል 4 ምስክር ያስፈልጋል ትላላችሁ። እሺ አንዴ ወፎይ አላህ ደግሞ ተንፍሶ ያውቃል ወይ? እሺ እናንተ አሁን ለምሳሌ ማለት ነው ምንድን ነው ለምንድን ነው ድምፅህን እንትን አትበል። እኔስ አምላኬ ወርዶ እንዲያወራኝ ነው የምፈልገው። እኔ ምንድን ነው የምትለው? ቆይ ነብይን ነው የሚያወራው። ነብይን ያወራበት መረጃ ተብለህ እኮ በቃ ምንም የለህም እኮ አለቃቀስክብን። ይበቃል አብዱሬ። እግዚአብሔርም እኮ ካስተማራችሁ ውጭ ምንም ድምፅ አልሰማችሁም እኮ እናንተ። ኢየሱስ ክርስቶስ ሶሪ ኤልቢ ነበር እንደ እያወራ የነበረው። ይቅርታ ኤልቢ ቀጥል። ወረፋው ስላደረስ ሚዩት አድርጉ ሌሎቻችሁ። እግዚአብሔር ድምፁን አሰምቷችሁ ወይም ደግሞ ቃል በቃል እኮ አስተምሯችሁ እኮ አይደለም። ኢየሱስ ክርስቶስ ተገለጠ፣ አስተማራችሁ። በኢየሱስ ክርስቶስ በኩል ስለ እግዚአብሔር አወቃችሁ እንጂ እግዚአብሔር ድምፅ አሰምተዋል። መልካም ሜይ ቢ የተናገርኩትን አልሰማህም ማለት ነው። አሁን እኮ እናንተ ጋር ያለው ችግሩ ምንድን ነው? እሱ አስ ኢንዲቪዥዋል ኤልቢን አላህ ድምፁን ሰምተሃል ወይ ተናገረ ሆይ እያልኩ አይደለም እኮ እየጠየኩ ያለሁት። አላህ ለመኖሩ ድምፁን እየሰማህ ነው ወይ ድምፁን ጠራህ ወይ ምናምን የሚል አይደለም። በአስተምሮትህ ራሱ አላህ የተገለጸበት ድምፁን ያሰማበት አለ ወይ? የለም። እኛ ጋር ስትመጣ ግን እናንተ ጋርስ እግዚአብሔር ድምፁ ተሰምተዋል ወይ ካልክ፣ በመጀመሪያ ደረጃ ክርስቶስ ነው የነገራችሁ አልክ። አዎ ክርስቶስ ከነገረን እሱን ካመንክ በቂ ነው የመጀመሪያው። ምክንያቱም እርሱ ክርስቶስ አምላክ ነው ብለን ስለምናምነው ማለት ነው። እሱ እንደነገረን እርግጠኛ ከሆንክ እኛ ደግሞ አሚድ ጆንላፍ ስትታይ ትልቅ ሰው ትመስላለህ። ፕሊስ ሪስፔክት ይኖረ ለራስህ። እኛ የነገረን ክርስቶስ መሆኑን ካመንክ፣ እሱ ህያው መሆኑን ካመንክ ዛሴነፍ እሱ አምላክ ነው።
ስለዚህ እሱ የነገረን ሁሉ ትክክል ነው ማለት ነው። ስለዚህ እሱ ስለ አባቱ ነግሮናል። አባቱ ደግሞ ድምፁን አሰምቶ ለሐዋርያቶቹ ተናግሯል። ቅድም ከፍተን ስናነብ ነበር። ድምፁ ከሰማይ ሲሰማ ልጄ ነው እያለ ሲናገር አንድ ቦታ አይደለም። ማቴዎስ ወንጌል ምዕራፍ 17 ከቁጥር 3 ጀምሮ፣ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ፣ ማርቆስ ወንጌል ምዕራፍ 9 ላይ፣ ሉቃስ ወንጌል ምዕራፍ 9 ላይ እጅግ ብዙ ቦታ ላይ ድምፁን ለሐዋርያቶቹ አሰምቷል። አሁን ችግሩ እናንተ ጋር ምንድን ነው? ሙሐመድ ተናገረው ሲባል ሙሐመድ ጋር ማንም አብሮ የሰማ የለም። ሳቦቹ አልሰሙም። በደንብ አስተውል። ኢቨን አላህ ደግሞ ሙሐመድን በድምፅ አላሰማውም ከሆነ ቁርአን ውስጥ ከሌለ፣ ስለዚህ ሙሐመድ ዝም ብሎ የሆነ ነገር ሲፈጠር አላህ ነገረኝ እያለ የሚናገረው እንዴት ነው የምታምኑት ነው? እኛ በምስክር ፊት ለምሳሌ ክርስቶስ ተጠምቆ ሲወጣ እንሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። በዛ ያሉት ሁሉ ሰሙ ማለት ነው። ቁርአንን እንዴት እንደገለጽኩት ታዩ። ምን አንድ ቦታ ላይ ቁርአን ስለዚህ እናንተ ጋር ግን አላህ የተናገረበት እንዲህ ያለ ወይ? ሳባዎቹ ሰምተውታል ያላህን? ሙሐመድ ራሱ ሰምቶታል ያላህን ነው? አብዱሬ በእናት ሰው ላይ ጣልቃ ካልገባ ይሆንለትም እንደ ሰውዬ ልቢ ቀጥር። አላህ ለመኖሩ አንድ የምናምነው እኛ ምን መሰለ፣ ቁርአን ላይ ግጭት የለም። ቁርአንን ደግሞ ያወረደልን አላህ ነውና ቁርአን ላይ ቁርአንን የሰው ልጅ ጽፎት ቢሆን ኖሮ ስህተት ታገኙበት ነበር። አንድም ቦታ ላይ ግጭት የለው እንዳስተላለፉልንም ማለት ነው። ስለዚህ ግጭት የሌለው መጽሐፍ የፈጣሪ ነው ማለት ነው። ለምሳሌ መጽሐፍ ቅዱስ ላይ ብዙ ቦታ ላይ ይጋጫል። ቆይ እኔ ግጭት የሌለው መጽሐፍ 20 ልጽፍልህ እችላለሁ በአንድ ዓመት ውስጥ። ስለዚህ የፈጣሪ ነው ማለት ነው ግጭት የለውም ማለት? በጭራሽ ያመጣው ይህንን ማድረግ አችልም። ይህን ማድረግ አችልም። በደንብ ይህንን ማድረግ አችልም። 20 መጽሐፍ ልትሸመድድ ትችላለህ ምናልባት፣ መጽሐፍ ግን አችልም። አዳምጥ። በመጀመሪያ ደረጃ ቁርአን ውስጥ ብዙ ግጭቶች አሉ። ዋናው ነገር ግን ፎር ሴክ ኦፍ አርጉመንት ግጭቶች ብዙ አሉ። እንስማማና ግጭት የለውም በሚለው ልስማማና ግጭት የሌለው ጽሑፍ ከተገኘ የፈጣሪ ነው ያለህ ማን ነው? እንደዛ ማለት ለምሳሌ ልቦለዶች፣ ብዙ ልቦለዶች አሉ ግጭት የሌለባቸው። ስለዚህ ከፈጣሪ ናቸው ማለት ነው እነኛ ልቦለዶች? እኔ እንደዛ አላልኩም። እና ለማንኛውም ክርክር እንዳይሆንብን ነብዩላህ ኢሳ ማለትም ኢየሱስ በሙስሊም ፈጣሪ ነው ወይም ደግሞ ፈጥሯል ብለህ እያስተማርክ ነበረ። አንድ ቀን እየተከታተልኩ ብዙ ጊዜ ስለማይህ ነው። አሁን ፈጥሯል ብለህ ታምናለህ? የእስልምናው ኢሳ ኢየሱስ ክርስቶስ ማለት ነው። ያው በእስልምና ኢሳ ብለህ ነው የምናምነው። ነቢዩላህ ኢሳ ፈጥሯል ብለህ ማስረጃ ጥቅስ ጠቅሰህ እያስረዳህ ነበረ። እሺ ምንድነው ፖይንት? እርግብ ፈጥሮ ነፍሰ ዘርቷል። ይሄ ማለት ደግሞ ኢየሱስ ክርስቶስ በሙስሊምም ፈጣሪ ነው ብለህ እያስተማርክ ነበር። አንተ አታምነው? ምን አልፈጠረም ብለህ ነው የምታምነው? በጭራሽ አልፈጠረም። ያለ ቃል ፈጣሪ ነው ፈጣሪ አይደለም? ፈጣሪም ፍጡርም አይደለም። ያለ ቃል ፈጣሪ አይደለም? ፈጣሪም ፍጡርም አይደለም፣ መፍጠሪያ ነው። ፈጣሪም ፍጡርም አይደለም፣ መፍጠሪያ ነው። ስለዚህ በቃሉ ነው ይፈጥረዋል አይደለ? እኔ ያልኩህ ኢየሱስ ክርስቶስ ወይ ነው ነብዩላህ ኢሳ ተስማምቻለሁ። በእስላም ተስማምቻለሁ በቃል ስለሰማሁ ነው። ስለዚህ ያለ ቃል ምንድን ነው ብዬ ስጠይቅህ ፈጣሪም ፍጡርም አይደለም መፍጠሪያ ነው አልከኝ። ስለዚህ አላህ የሚፈጥረው በቃሉ ነው አይደለ? ቃሉ ፈጣሪም ፍጡርም አይደለም ነው ያልኩህ። ምንድን ነው ቃሉ? እሺ አላህ በፈለገው መንገድ መፍጠር ይችላል። ሁሉ በእጁ። ቃሉ ምንድን ነው? ፍጡር አይደለም ብለኸኛል፣ ፈጣሪም አይደለም ብለኸኛል። መፍጠሪያ ነው። እናመሰግናለን። በደንብ አስተውሉ። ያላ ቃል መፍጠሪያ ነው። ሱራ 4 171 ላይ ኢሳ ደግሞ ያላ ቃል ነው። ቢንጎ። ስለዚህ ያላ ቃል መፍጠሪያ ነው፣
ያላ ቃል መፍጠሪያ ነው ብሎናል። ኢሳ ደግሞ ያላ ቃል ነው። ስለዚህ ኢሳ ፍጥረታትን መፍጠሪያ ነው። ደን ራስህ በመጣኸው ሎጂክ እሺ፣ ማስረጃውን ስጠኝ። ኢየሱስ ወይም ደግሞ ነብዩላህ ኢሳ እንደፈጠረ ፈጣሪ እንደሆነ ማስረጃውን አቅርበ። መለስክ እኮ አሁን መለስክ እኮ። ኢሳ ያላ ቃል ነው። ያላ ቃል ደግሞ ፍጡሩን ፈጣሪም አይደለም ካልክ በኋላ ፍጡርን መፍጠሪያ ነው አልከን። ስለዚህ ኢሳ ያላ ቃል ነው። በዚህም መሰረት ፍጡሩን ፍጡሩ የተፈጠሩት በኢሳ ቃል ይሆናል ማለት ነው። ማን ያለው? ኢሳ ቃል ነው እንዴ? ኢሳ እኮ ነብይ ነው። ቃል ነዋ ያላ። ነብዩላህ ኢሳ ነብይ ነው። ያላ ቃል አይደለም። ለምን በማስረጃ እናወራ? ባለፈው እኮ ስታስተምር እኔ ከታችኝ ያየው አንቀጽ ከፍተህ እኮ አሳያለሁ። ስታስተምር ነበር። እሷን ክፈትና አስተምር። ለሚሸውየው ያላ ቃል ነው። አሁን አረብኛውን አድርግለት። ሁላችን አስማማናል። ችግር የለም። አረብኛው ነው የሚሻለኝ እኔ። አረብኛውን ቀጥል። እሱን ሄድበት። አንብበውሽ ቀጥል አንተ ራስህ እኔ ስለማላነበው እኮ አንተ ቀጥል እያልኩ ነው። አረብኛው ስለምትወዱት ስለምንፈልገው ማለት ነው። አማርኛው ላይ አድርግልን። ያስማማናል ማለት 2700 ሰው ስላለ አማርኛው ያስማማናል። ኦኬ፣ አረብኛውን አልፈልገውም። አማርኛው ላይ አልፈልገውም ሳይሆን ሁሉም ሰው የሚስማማበት አማርኛው ነው። እኔም በአማርኛው ነው። እሺ ቀጥል። አማርኛውን አድርግለት ብቻ በቃ ቶፒኳን ኢሳ ያላ ቃል መሆኑን ሊያይ ነው ሊማር ነው። ኢሳ ያላ ቃል ነው። ያላ ቃል ከሆነ ደግሞ ፍጡር አይደለም። በዚህም መሰረት ፈጣሪ ይሆናል ማለት ነው። አይኖስ አንብበው ቃል እንትና ክርስቲያን ቀጥል። ኦኬ እሺ፣ በደንብ አዳምጥሽ። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰልና አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ይሁን አትሰማም ክርስቲያን ከእርሱም የሆነ ብቻ ነው ይላል። ወደ መርየም የጣላት ቃሉና ምንድን ነው? መንፈሱም ቃሉም ከእርሱ የሆነ መንፈስ ብቻ ነው። ኢሳ ያላ ቃል ነው አይደለም። ፈጠረ የሚል ነገር እኮ አላየንም። ኢሳ በእስላም ፈጣሪ ቃል በቃል እሱ ሌላ ነው። ያላ ቃል ምንድን ነው ብዬ ፍጡርን ፈጣሪም አይደለም መፍጠሪያ ነው አልከኝ። ኢሳ ደግሞ ያላ ቃል ነው። ስለዚህ ፍጡሩን መፍጠሪያ ስለሆነ ፍጡር አይደለም። ፔሬድ። ኢሳ ያላህ ቃል መሆኑን በምን አወቅ? ይኸው ቁርአንህ ላይ ወደ መርየም የተጣለ ያላ ቃልና መንፈስ ነው። ነቢዩላህ ኢሳ እኮ ነቢይ ናቸው እኮ። ነቢይህ ደግሞ ምን ብሏል መሰለ ቁርአንህ? ኢሳ ያላ ቃልና መንፈስ ነው አለ። ያላ ቃል ደግሞ ፍጡር ነው ወይ ብዬ ፍጡር አይደለም ፈጣሪም አይደለም ፍጡሩን የሚፈጥርበት ነው አልክ። ኢሳ ያላ ቃል እንደመሆኑ ያላ ቃል ከሆነ ደግሞ ፍጡሩን የሚፈጥርበት ይሆናል ማለት ነው። ፔሬድ። ቻሌንጅ ታደርገኛለህ? ነቢዩላህ ኢሳ ፈጣሪ ብለህ የከፈትካትን አንቀጽ ባለፈው ስታስተምር ነበር። እሷን ተከፍታታለህ ታሳያለህ ወይስ እነዚህ እንከራከር? እኔ አሳየው። ያላ ቃል ፍጡር ነው ይሄ አይደለም። ያላ ቃል ፍጡር ነው። እርግብ ፈጥሯል ነው ያልከው። ፎይ እርግብ ብቻ ሳይሆን አንተንም መሐመድንም ፈጥሯል። ምክንያቱም ያላ ቃል ምን ብለኸኛል? መፍጠሪያ ነው፣ ፍጡሩን መፍጠሪያ ነው ብለኸኛል። ኢሳ ደግሞ ያላ ቃል እንደመሆኑ ስለዚህ ፍጡራንን የፈጠረበት አላህ በኢሳ ነው። ኢሳ ስለዚህ በዚህ ብንሄድ እኮ ምንም ስተት የለውም እኮ አላህ የበላይ እንደሆነና አላህ እንደፈጠረው ነው የሚያሳየው እኮ። በነቢዩላህ ኢሳ በኩል አድርጎ ቢፈጥርም የአላህ ቃል ፈጠረ ነው። በቃ አዲስ ነገር የለውም። አሁን የፈለግኩት አላህ በኢሳ በቃልነቱ ከፈጠረ ኢሳ ፍጡር ካልሆነ ስለዚህ ፍጡር አለመሆኑን ከተስማማን አይገናኝም። እቺ ቦካችብን። ቃል በቃል ካለ አሳየኝ። ባለፈው የከፈትከውን ይሄ እኮ ግልጽ እኮ ነው። ምንድነው እያልከ? አሁንም አላህ በላይ ነው እንዴት ትለናለህ? አላህ የሚፈጥረው በቃሉ ከሆነ ቃሉ ደግሞ መፍጠሪያ ከሆነ ያ ቃሉ ደግሞ ኢሳ ከሆነ ፍጡር አይደለም ኢሳ። ፔሬድ።
ቃሉ ነው አልከኝ። ቃሉ ሊበልጠው አይችልማ። እዚህ ጋር አላህ የበላይነቱን አንጸባረቀ ማለት ነው። እኔ ይበልጣል እከሌ ይበልጣል አልወጣኝም። አንድ ፍቃድ እኩል ናቸው ብዬ ነው ማምነው። በቃል ፈጣሪ ስለመሆኑ የከፈትካት ባለፈው ያስተማርከው ትምህርት ስህተት ነው ወይስ ትደግመዋለህ? ይሄንኛው ጋር ተስማማን? በዚህ ተስማምተናል። ባለፈው ባስተማርከው ኦኬ። በዚህ ከተስማማን እኔ እናንተ እጅና እጅ መጨባበጥ ብቻ የሚጠበቅብን፣ ምክንያቱም አላህ ቃል አለው፣ ቃሉ ፍጡርን የሚፈጥርበት ነው ተባባልን። በዚህም መሰረት ደግሞ ያላ ቃል የሚባለው ኢሳ ነው። ኢሳ ስለዚህ ፍጡር የሚፈጠሩበት ይሆናል ማለት ነው። ስለዚህ እሱ ፍጡር አይደለም፣ ኢሳ ፍጡራን የተፈጠሩበት ይሆናል ማለት ነው። ፔሬድ። አሁን እቺን እሺ እንለፈውና ቃል በቃል ባለፈው እርግብ ፈጥሯል እዩ ብለህ የቁርአን አንቀጽ ከፍተህ 3000 ሰው ባለበት እያስተማርክ ነበር። አሁን እሷን ነገር ለምን አታስተምረን? ምን ችግር አለው? እሷንም ባስተምረህ እኮ በቃ አላህና ኢሳ ፈጣሪ መሆናቸውን እዛም ማምጣት ነው። አልፈጠረም። 49 ላይ ነው ያለው። እሱ ደግሞ ምንም አልተሳሳትኩም። እስቲ ያሳየን። እዚህ ጋር ከተስማማን እኮ ፈጣሪ መሆኑን አምነሃል። አሁን በኋላ ተጨማሪ ነው የምፈልገው። እፎይ አልጨቀጭቅም። በቃ አሁን አንዴ ለመጨረሻ ጊዜ ልንገርህ፣ ያቺን ነገር ካላፈርክባት አሁን አስተምረን፣ ካልሆነ እኔ አልፈታተንም። ሌላ ጊዜ ተመልሼ ይከፈትልሃል። እዚህ ጋር ከተስማማን ግን እዛ መሄድ አይጠበቅብህም። እዚህ ጋር ፈጣሪ መሆኑን ካመንክ እዛ መሄዱ ለምን እንደፈለግ አይልገባኝም። ፈጣሪ ነው ብለህ ስታስተምር ስላየው ነው። እኔ ብዙ ቀን ነው ገስት እዚህ ጋር ፈጣሪ መሆኑን እኮ መሰከርክ። እዚህ ጋር ፈጣሪ መሆኑን እኮ መሰከርክ አንተ ራስህ። እኔ የአላህ ቃል መፍጠሪያ ነው ብያለሁ እንጂ አንተ ያልከውን ነገር አወላልኩም። የአላህ ቃል ደግሞ ማን ነው? እሺ የአላህ ቃል ኢሳ ነው አይደል? መፍጠሪያ ነው ያልኩህ። ስለዚህ እዚህ ጋር እኮ የአላህ መፍጠሪያው እኮ ነው የሆነው። በቃ የእሱ ቃልም ከሆነ መፍጠሪያ ነው እንጂ ስለዚህ መፍጠሪያው ከሆነ ደግሞ ያ መፍጠሪያው ፍጡር እንዳልሆነ ተስማምተናል አይደለ? መፍጠሪያ ነው። ስለዚህ ኢሳ ያላህ ቃል ነው፣ ያላህ ቃል ደግሞ መፍጠሪያ ነው። ኢሳ ደግሞ በዚህ መሰረት ፍጡር አይደለም ማለት ነው። ኢሳ በራሱ ፈጣሪ ነው፣ በእስልምና ፈጣሪ ነው፣ እርግብ ፈጥሯል ብለህ አስተምርሃል። አሁን ትደግመዋለህ ወይ ነው ጥያቄ? እደግመዋለሁ። ቅድሚያ እዛኛው ላይ በደንብ አርጊመንቱን በደንብ ገብቶሃል። ምን ብለህናል? ያላህ ቃል ፍጡርም አይደለም ፈጣሪም አይደለም፣ መፍጠሪያ መሳሪያ ነው አልከን አይደለ? መልስልን። ያላህ ቃል ፍጡርም ፈጣሪም አይደለም መፍጠሪያ ነው፣ ፍጡራንን የሚፈጥርበት ነው አላህ አልከን አይደለ? እሺ ቆይ አንዴ። ስለዚህ እንደዛ ከሆነ ኢሳ ደግሞ ያላህ ቃል ከሆነ ኢሳ ያላህ ቃል ከሆነ ስለዚህ ፍጡራንን የሚፈጥረው አላህ በኢሳ ነው ማለት ነው። እዚህ ጋር ከተስማማን ስለዚህ ፍጡራን ሁሉ የተፈጠሩት በቃሉ ከሆነ አላህ ከፈጠራቸው በቃሉ ያ ቃሉ ደግሞ ኢሳ ከሆነ እኔ የዛ ቀን ባስተማርከው ስህተት አለ ነው ምልህ። የፍጥኝ ይዘህ እንደዚህ ምንድነው ስህተቱ? ቀጥል። እዚህ ጋርም ደግሞ ኢሳ ፈጣሪ ነው ብለሃል። 349 ላይ አንቀጽ ሌላ ነው። በራሱ ነቢዩላህ ኢሳ በራሱ ያው ተከፈተልህ። ሱራ 349 እስቲ ኢሳ በራሱ ፈጣሪ ከሆነ እኔ አንተን ነው ማመን ያለብኝ። አንብብ። ይታያል ኤልቢ? አዎ አንብብልኝ እስቲ። ኦኬ። ወደ እስራኤል ልጆች መልእክተኛ ያደርገዋል ይላል። እኔ ከጌታዬ ዘንድ በታምራት ወደ እናንተ መጣሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። ትስማማለህ? ፈጥሯል አልፈጠረም? በአላህ ፈቃድ። ስለዚህ በአላህ ፍቃድ አለ። የአላህ ፍቃድና የኢሳ ፍቃድ እኮ አይለያዩም። አንድ ፍቃድ ነው ያላቸው። በአላህ ፍቃድ ላለው ምን ማስተባበያ አለ? አላህና ኢሳ አንድ ፍቃድ ነው ያላቸው። የት ነው የማይገናኘው? እዚህ ጋር በአላህ ፍቃድ የምትለዋን ምን ማባበያ አለ? ምን ትስቃለህ? ምን ብለኛል? ፈጠረ
ይሄው በአላህ ፍቃድ ይፈጥራል። ቆይ ከአዳምጣ። ምክንያቱም የአላህ ቃሉ ራሱ ማን ስለሆነ ኢሳ ስለሆነ አላህ ከራሱ ጋር ስለማይጋጭ ከቃሉ ጋር ስለማይጋጭ ፍቃዱ ሊለያይ አይችልም። አንድ ፍቃድ ነው የሚኖረው። ያላህ ቃሉ ራሱ ማን ስለሆነ ኢሳ ስለሆነ ቃሉ ሌላ ኢሳ ሌላ ስላልሆኑ ወይንም ደግሞ ቃሉ ሌላ አላህ ሌላ ከሆኑ ለየብቻ የምንነጠላቸው ከሆነ ችግር ይመጣባል። ስለዚህ ያላህ ቃል ኢሳ ነው። ያላህ ቃል ኢሳ ነው። ያላህ ቃል ደግሞ ፈጣሪ ነው። ቅድም ምን ብለኸኛል? ያላህ ቃሉ መፍጠሪያ ነው ብለኸኛል። ስለዚህ አላህ በቃሉ ነው የሚፈጥረው ብለኸኛል። በዚህ መሰረት ኢሳ ሲፈጥር በማን ፍቃድ ይሆናል ማለት ነው? በአላህ ፍቃድ። ቅድም ባልነው መሰረት ማለት ነው። ከአላህ ፍቃድ የተለየ አይደለም የሚፈጥረው አላህ በሱ ስለሚፈጥር ማለት ነው። እሺ እዚህ ጋር ፈጣሪ ማን ነው ማለት ነው? ኢሳም አላህም እኔ አላለም። በአላህ ፍቃድ ነው የሚለው። እኔ ከጭቃ ወፍን ቅርጽ እፈጥራለሁ አለ። የወፍ ቅርጽ መፍጠር በእስላምና ተንቀሳቃሽ ምስሎችን መፍጠር ይቻላል ከፈጣሪ ውጭ እኮ? በአላህ ፍቃድ ነው እኮ ያለው። በአላህ ፍቃድ ላለው በእናታችሁ ጣልቃ አትግቡ እኮ። ከአላህ ፍቃድ ውጭ አይደለም። ቅድም ምን ተስማምተናል መሰለ? ያላህ ቃል ፍጡርም አይደለም ፈጣሪም አይደለም መፍጠሪያ ነው አልከኝ አይደለ? ኢሳ ደግሞ ያላህ ቃል መሆኑን ተስማማን አይደለ? በዚህም መሰረት አላህ ፍጡራንን በኢሳ እንደፈጠረ ተስማምተን መጣን። በዚህም መሰረት እዚህ ጋም ደግሞ ኢሳ አሁን ከወፍ ቅርጽ አድርጎ ሲያበጅ ሲፈጥር በማን ፍቃድ ነው የሚሆነው? በአላህ ፍቃድ ነው የሚሆነው። ምክንያቱም አላህ ራሱ የሚፈጥረው በኢሳ ስለሆነ፣ ኢሳ ደግሞ ከአላህ ፍቃድ የተለየ አይደለም የሚፈጥረው። ፍቃዳቸው አንድ ተመሳሳይ ወጥ ስለሆነ ማለት ነው። እዚህ ጋር በራሱ ያደረገውን ነገር በአላህ ፍቃድ አደረግኩ ነው እኮ ያለን። እፎይ በአላህ ፍቃድ አደረግኩ ወይም ደግሞ ፈጠርኩ የሚለው ጋር ቆምክ አንተ። በአላህ ፍቃድ ደግሞ ካለ እኮ ተስማማውኝ እኮ አላህ ነው ማለት ነው። አንድ ፍቃድ ስላላቸው በአላህ ፍቃድ ሲል ከአላህ የተለየ ፍቃድ የለኝም እያለ ነው። አላህ የተለየ ፍቃድ አለው፣ እኔ የተለየ ፍቃድ አለኝ እያለ አይደለም። አንድ ፍቃድ። ምክንያቱም ያላህ ቃሉ ራሱ ኢሳ ስለሆነ አላህ የሚፈጥረው በራሱ በማን ነው? እሱ ኤልቢ በቃሉ ነው አይደለም እኮ። እዚህ ጋር እኮ አሁን አላህ በምኑ ነው የሚፈጥረው? በቃሉ ነው የሚፈጥረው አይደለም? የፍጡር ባለቤት የሆነው አላህ የሚፈጥረው በምኑ ነው? በቃሉ ነው በቃሉ አይደለም? በመፍጠሪያው ነው በቃሉ። ቴንኪው። ኢሳ ደግሞ በአላህ ፍቃድ ነው የሚፈጥረው። ሴምቲንግ አላህ ራሱ በኢሳ ነው የሚፈጥረው፣ ኢሳ ደግሞ በአላህ ፍቃድ ነው የሚፈጥረው። ደን እሺ፣ አላህ በኢሳ ፍቃድ ሲፈጥራል። እንዴት እንደዚህ እኩል ናቸው? እንደዚህ ማለት እንደዚህ ናቸው ለምን ትለኛለህ? አላህ ራሱ የሚፈጥረው በኢሳ ከሆነ ኢሳ ደግሞ በአላህ ፍቃድ ይፈጥራል። ኢየሱስም ያለ አባቴ አንድ ነገር ማድረግ አይሳነኝም ይላል። እዚህ ጋም ኢሳ በአላህ ፍቃድ ነው። ቁርአንና ሐዲስ ምን አገናኘው? አላህ ስለዚህ የኢየሱስ አባት ነው ማለት ነው። አላህ የኢየሱስ አባት ነው። ስለዚህ ማይገናኝ አናሎጂ አታገናኝ። አላህም ኢየሱስ ማይገናኝ መጽሐፉ ማይገናኝ አታገናኝ። ሁለቱም ነብይ ናቸው ነው የምልህ። ማይገናኝ አታገናኝ። ምክንያቱም ያላህ ቃል ፍጡር አይደለም ፈጣሪ ነው። እኔስ ይበቃል ዛሬ በደንብ ተረድተዋል ብዬ አስባለሁ። ኤልቢ በደንብ ገብቶታል። በዚህ በጣም ግልጽ አድርገህለታል። እንዲያውም ኡስታዞቹ ይሄ እንደዚህ ያስተምሩትን ፈንክተው አሪፍ ነው። ኤኒዌይስ አይ ቲንክ ሰዓትም ሄዷል። ይበቃናል፣ ለዛሬ ይበቃናል። ነገ እንገናኝ። ደከመኝ። ምንድን ነው እንዲህ ተከራክራችሁ በመጨረሻ ልትገቡ ነው እንዴ? እንዲህ ተከራክራችሁ መጨረሻ ልትዘጉ ነው ወይ? እኮ አንተ ብቻ ነው እንጂ ሜዳውን ያዝከው፣ እኛ እኮ የለንበትም። ምንም አልሰማሁም። አንቺ መጀመሪያ ስታወሪ ነበረ። እነሱ ደግሞ ተራቸው መልሴ ምናምን ሳሰማ ነው ሚኒት ያደረግኩት። ነገ ነይ ነገ ያን ችግሩ ምን እንደሆነ ታውቂያለሽ? ነዚል ኤርፎንሽ በጣም ነው የሚደርበው እኛ ጋር ድምፁ ማለት ነው ይረብሻል። በዛ ውስጥ ታግሼ ነው ቅድም ያወራሁሽ። ባይዘይ ድምፅ ይረብሻል፣ ኤርፎኑ ይደርባል እኛ ጋር ስንሰማው እና እሱን ታግሼ ሁሉ ነው ሳወራሽ የነበረው።